አንቺ ባይሆን ግቢና ላባዬ ቡና አፍይለት። ደግሞ አንጀት ሳትበይ ቤት መብላት አለ እንዴ? እና እኔ ነኝ ቡና ማፈላ? አንዳንዴ ቆይ ምን ችግር አለ? ቆይ በትክክል ለምን የምትሄድበትን አትነግረኝም? ጓደኛዬን ላገኘው ነው አልኩሽ እኮ። እሺ እኔ ሳላሳዝንህ? እኔ ምንም ሀሳብሽ እየገባኝ አይደለም። ቆይ ከቤት ሳልወጣ ጓደኞቼን እንኳን ሳላገኝ ካንቺ ጋር ውዬ እንዳደር ነው ፍላጎትሽ? አዎ። እንደሱ ማድረግ የምችይው ወይ አሻንጉሊት ገዝተሽ ነው ወይ ደግሞ ከስልክሽ ጋር ሲሆን ነው። ስልክሽ ራሱ ቻርጀር አይኖረውም ያልቀዋል። ይሄ ሁሉ ከኔ ጋር መዋል ስለማትፈልግ ነው አይደል? አንቺ ቆይ ይሄን ሁሉ ነገር ለኔ ገንዘብ ላለመስጠት ነው እንዴ? አባዬ ወዴት ነው? አሉ እዚሁ። እሺ ና እንግባ ወደ መኝታ ቤት። የግፈኛዋ ሚስት ባለቤት የሆነው ካሌብ ባለቤቱ የምታደርገውን ነገር አባቱም የቤትም ሰራተኛ ትሁት ብትነግረው ነገሮችን በማስረጃም አድርገው ቢነግሩትም ነገር ግን ልቤ አልቀበልልኝ ብሏን በማለት ለእነሱ ምላሹ መጥፎ ነበር የነበረው። አሁን ላይ ደግሞ ያ ነገር ስላልተዋጠለት ነገሮችን ቢያረጋግጥም ልቤ ግን በሷ ላይ ተስፋ ሊቆርጥ አልቻለም በማለት ራሱን ሰላይ አድርጎ ወደ ቤት በመግባት ለሷ ግን ወደ ሩቅ ቦታ ለፊልድ ሄጃለሁ በማለት ወደ ቤት እንግዲህ አንድ በሽተኛ ሴትዮ አቅመ ደካማ የሆነ ሴትዮ በመምሰል ቀሚስ ለብሶ ቤት ተቀምጦ እየዋለ እያደረ ነው። በአይኑም በብረቱ ብዙ ነገሮችን እየተመለከተ ነው። ትሁትም ይህን ነገር በሰማችና ባወቀች ሰዓት እባክህን ካሌብ እንደዚህ አታድርግ፣ ትጎዳለህ፣ እንደዚህ ሆነ ትመጣለህ ብዬ አላሰብኩም ነበር። እንዴትስ? ካሌብም እባክሽን ዝም በይ፣ በቃ እንዳላወቅሽ ሆነሽ ቀጥይ በማለት እሱ እርምጃውን ቀጥሏል። አባባም ከቀናቶች በኋላ ደግሞ ወደ ቤት መጣ። ትሁት በሩን ከፈተችለትና ምን ሆነ ነው እየጠፋ ነው ደግሞ ይሄን ሰሞን ትለዋለች። እሱም እንግዲህ ከፈለገች ጋር ተስማማሽ ወይ እሷን ተክቼልሻለሁ በማለት እሷም ነገሩን እንዳልወደደችውና ለሱ ጥሩ ሁኔታ እንደማይፈጠር ራሱን አደጋ ውስጥ እንደከተተ ነገሮችን ራሱን መቻል እንደማይችል ነገሮችን ከተመለከተ በኋላ ራሱን መቆጣጠር እንደማይችል እና ከዚህ ነገር ራሱ ከዚህ በፊት ካንተ ጋር በተጫወትናቸው ድብብቆሽ ራሱ ብዙ መስዋዕትነት ከፍለናል። ስለዚህ ያልሆነ ቦታ ውስጥ አሁንም እንዳንገባ፣ እርስ በርሳችን እንዳንጎዳዳ፣ እንዳይጎዱም በማለት እንግዲህ ይሄን ነገር እድሜውን አታስረዝሙት። የካሌብም አባት ካሌብን በዚህ ቀሚስና በዚህ አለባበስ ሲያየው በጣም ነበር የሳቀው። አባዬ በጣም ጨንቆኛል፣ በቀሚስ ውስጥ እንደዚህ መቀመጥ በጣም ከባድ ነው ቢለውም እሱም እንግዲህ ነገሮችን መታገስ ካልቻልክ ተወው ይቅርብ ልጄ እንዳትጎዳ፣ አሁን ደግሞ ከቤት የሌሉት ወዴት ሄደው ነው ብሎ ጠየቀው አባባም ካሌብን። ምክንያቱም ካሌብ አሁን ላይ ቤት ስለሆነ ወዴት እንደሚሄዱና ከቤት ምን ሰዓት ስለሚያውቅ እናማ ደግሞ ምን ሊያደርጉ ከቤት ይቀመጣሉ? የኔ ብር እያለላቸው እየወጡ ይዝናኑ እንጂ እየተባባሉ እየተነጋገሩ እያለ ከወደ ውጭ ቲናም አባዬ ግን እየጠፋ ነው ሰሞኑን ደህና ነህ ወይ ብትለውም እንግዲህ እህቴን እየተከባከባችሁልኝ እንደሆነ ተስፋ አደርጋለሁ፣ አንቺ ስላለሽ ነው እኔም ተስፋ አድርጌ ወደ ስራ ትቻት የሄድኩት፣ እንዴት ናት ታዲያ ቢላትም እንግዲህ እህትህ በጣም ደግ ሰው ናት፣ የኔ አመለሸጋ ምንም እኮ አትናገረም። በዚህ ብቻ አላበቃችም። አስከትላም ደግሞ አባዬ ግን ያንተ እህት አትመስልም፣ በፍጹም ካንተ ጋር አትገናኝም፣ ያንተ እህት በጭራሽ አትመስልም ስትለውም አየሽ አይደለ የእናቶችን ጉርጉር የሚባለው እውነት ነው። ለምሳሌ አንቺና ዳንኤል በጭራሽ አትመሳሰሉም። ይህንን ባለች ጊዜ ዳንኤል ግራ ይገባዋል። ዳንኤል ምንጊዜም ተጠራጣሪ ነው። ለምሳሌ አንቺ ተናዳጅና በጣም ቁጡ ነሽ፣ እሱ ደግሞ በጣም የተረጋጋ ነው ሲላት ዳንኤል ይጠራጠራል። ምንጊዜም ተጠራጣሪ ነውና አሁንም ይሄ ሰውዬ ራሱን የሳተ ሰውዬ አይደለም። ስለ ትሁት ከጠየቀችው በኋላም ትሁት የት ሄዳ ነው ቤት የለችም እንዴ ያለች አትመስልም በማለት አባባን ከጠየቀችው በኋላ አባባም ትሁት ቤተሰብ ለመጠየቅ ብላ ወደ ውጭ ወጥታለች ሲላት እሱም እንግዲህ በሉ ተጫወቱ ልጆቼ ብሎ ከተቀመጠበት ብድግ ሲል ለማረጋገጥ ብላ ወዴት ነው አባዬ ስትለው እሱም መጣሁ ተጫወቱ እዚሁ ነው የትም አልሄድም ብሎ ብድግ ከማለቱ ገና ተያይዘው ወደ መኝታ ክላስ ካሌብ ቀሚስ ለብሶም ቢሆን እዛው በቦታው ተቀምጦ ፍጥጥ ነበር ያለው። እሱ እዛው ተቀምጦ ወደ መኝታ ክላስ ተያይዘው ሲገቡ ዳንኤልም ከቲና ጋር የተነጋገረ ባለበት ሰዓት እንደ ወትሮ ወይም ደግሞ ተቀይራ ይሆን በማለት አንዳንድ ጥያቄ ሲጠይቃት ይሄን መግደል የምትለውን አስተሳሰብ መቼም ቢሆን አያምንበት
የለበትምና አንዳንድ ነገር ሲጠይቃት አሁንም መግደል ትፈልጋለች። ገንዘባችንን ከያዝን በኋላ እናስወግደዋለን የማለት ሀሳብ ስላላት እሱ በዚህ ሀሳቧ አይደለም መስማማት ይቅርና እየሸሻት ያለው በዚህ ሙሉ ካሌብና አባቱ አንድ ላይ ተቀምጠው በነበረበት ሰዓት ነገር ግን ካሌብ ሆኖ ሳይሆን ስውሯን ሴትዮ ሆኖ ተቀምጠው በነበረበት ሰዓት ማንም አለመኖሩን ካረጋገጠ በኋላ ዳንኤል ይቀመጥና ይኸውልህ ጋሼ አንዴ አባዬ እያለ ይኸውልህ ጋሼ አንዴ የማናግርህ ነገር ነበር ይለዋል። የኔ ልጅ ምንድነው የምትፈልገው? አናግረኝ፣ ችግር አለ ሲለው አይ ችግር የለም አባዬ ይኸውልህ መጀመሪያ እህቴ መስማት ትችላለች ወይ ብሎ ይጠይቀዋል። እሱም አይ እህቴ መስማት አትችልም፣ ሚስጥር ከሆነ መስማት አትችልም፣ ነገር ግን ትሰማለች ይለዋል። ከዚያም እሱም አስከትሎ አይገርምም የኔ እህት ግን እየመረጠች ነው የምትሰማው አይደለ ቢለውም እሱ ግን ደንገጥ እንኳን አላለም። ለማንኛውም አንድ ያሰብኩን ነገር ነበረ፣ አንድ ስራ መስራት ፈልጌ ነበረ፣ ትንሽ ብር ታበድረኛለህ ወይ በማለት ባለማፈር 4 ሚሊዮን ብር ነበር የጠየቀው። 4 ሚሊዮን ብር ያክል እንደ ትንሽዬ እንደ 5 ሳንቲም ራሱ ሳይቆጥር አጠያየቁ ራሱ በጣም ይሰቀጥጥ ነበረ። ቀጣይ ወር እመልስልሃለሁ፣ የማመጣው የማስወጣውና የማስገባው እቃ ስላለ በትንሽዬ ጊዜ ስኬታማ እሆናለሁ። አባባም 4 ሚሊዮንን ቀለል አድርጎ 4 ሚሊዮን ብሎ ሲጠራት በጣም ነበር የሳቀው። ካሌብም ምንም አማራጭ ስለሌለው ራሱን ተቆጣጠረ። እሺ በቃ የኔ ልጅ ምንም ችግር የለውም እፈልግልሃለሁ፣ ቀላል ነው በማለት እንዲሁም ደግሞ አስከትሎም ደግሞ ለልጄ ለካሌብ አማክረዋለሁ ሲለው አይ ለካሌብ አታማክረው፣ ሚስጥር ነው እኮ ብያለሁ፣ ሚስጥር ነው ይለዋል። እሺ እንግዲያውስ ካሌብን እንተው፣ ለቲና በቃ አማክራትና እሰጥሃለሁ ሲለው በጭራሽ ቲናም እንድትሰማ አይፈልግም። ለምን ሚስጥር እንዲሆን ፈለክ ብሎ በጠየቀውም ሰዓት እኔ በቅርቡ ስኬታማ ስለመሆን ገንዘቡን በወቅት መልስልሃለሁ፣ የዛኔ ደግሞ እያመሰገንኩ እንዲሰሙ እንጂ የምፈልገው አሁን እንዲሰሙ አልፈልግም በማለት ሚስጥር አድርጎ ይጠይቀዋል። እሱም እሺ በቃ ልጄ አልናገርም በማለት ያሳልፈዋል። ይህንን የሰማው ካሌብም መቆጣጠር አቃተውና ወደ ኪችን ይሄድና ወደ ትሁት እየተናደደ የሰማውን ነገር 4 ሚሊዮንን እንደ ቀላል ነገር አድርገው ከሱ የሚፈልጉትን ነገር አባባ እሺ ስላለው ከሷ ጀርባ ከሱ ጋር ተነጋግሮ እሺ ስላለው እንግዲህ 4 ሚሊዮን ብር ላገኝ ነው በማለት ተደስቶ ነበረ። እሷም ዛሬ ምንድነው ምን ተገኝቶ ነው ፌሽታ በፌሽታ ሆነሃል፣ ተደሰትክ ትመስላለህ፣ ምን ተገኝቶ ነው ስትለው አዎ ደስተኛ ነኝ፣ ባይሆን አሁን መውጣት ፈልጋለሁ፣ መሄድ ፈልጋለሁ ሲላትም እሷ አልፈቀደችለትም። ከኔ ተነጥለ መሄዱን አልወድም ብትለው አንቺ ግን ያምሻል እንዴ? እንዴት ነው እኔ ሳልወጣ 24 ሰዓት ከአንቺ ጋር ቤት ተቀምጬ ቢላትም እሷም አዎ ይሄንን ነው የምፈልገው፣ እኔ ጋር እንድትቀመጥ ብቻ ነው። ዳንኤልም ቆይ ግን ምን ችግር አለው አንዳንዴ ቢወጣ ቢላትም እሷ እንደማትፈልግ ትነግረዋለች። እንግዲህ አንቺ ያምሻል ማለት ነው። እንዴት ነው እኔ እኮ ወንድ ልጅ ነኝ፣ ጓደኞችን ሳላገኝ አንዳንድ ጊዜ ወደ ውጭ ሳልወጣ ከአንቺ ጋር 24 ሰዓት ቤት ውስጥ የምቀመጠው አታስቢም እንዴ ቢላትም እሷን ባለማሰብ አዎ ቤት እንድትቀመጥ ብቻ ነው የምፈልገው፣ ወዴትም ለሰከንድም ከአይኖቼ እንድጠፋ አልፈልግም ትለዋለች። ይህንም ይሄዳን ጥሎኝ ይሄዳል በማለት ነበር። እሱም እንግዲያውስ እንደዚህ አይነት ነገር እንደዚህ አይነት ሰው ማግኘት ከፈለግሽ አሻንጉሊትና ሞባይልሽን ነው። ኧረ እንዲያውም ሞባይልም እኮ ባትሪ ይዘጋል፣ ብትፈቅጂ ትፈቅጃለሽ፣ ባትፈቅጂም ደግሞ የራስሽ ጉዳይ፣ ይሄ ሁሉ ለእኔ ገንዘብ ላለመስጠት ፈልገሽ ነው አይደለ በማለት አመናጭ ቋጥሏት ይሄዳል። እሷም አስገባልሃለሁ ገንዘቡ ምንም ችግር የለውም። ካሌብም ምን አይነት አስተሳሰብ ነው ግን ያላቸው አባዬ? እሷ በሌላ በኩል መብላት ትፈልጋለች፣ እሱ ደግሞ ብቻውን በሌላ በኩል መብላት ይፈልጋል። ምን አይነት ፍጥረት ናቸው ሲለውም እሱ እኮ አይፈልጋትም፣ እሱ ሌላ ፍቅረኛ አለችው፣ ለዚያ ነው። ካሌብም አስከትሎ አባዬ ይኸውልህ እኔ ግን አብረው አንድ ላይ መኝታ ክላስ ባያቸው ሰዓት ጭንቅላታቸውን በትናቸው ይለኛል ሲልም አባባም ይኸውልህ የኔ ልጅ እስር ቤት ማሳለፍ የለብህም፣ ህይወትህም ሙሉ እነሱ እንደተጫወቱብን ነው፣ ሁሉንም ነገር የሚያገኙ መስሏቸው ሁሉንም ነገር እናሳጣቸዋለን። ስለዚህ ልጄ የማይሆን ነገር እንዳታደርግና ህይወትህም ሙሉ እስር ቤት ማሳለፍ የለብህም በማለት ትንሽዬ ምክር ይሰጠዋል። እጅ ላይ ተያይዘው ዳንኤል እና ቲና ወደ መኝታ ክላስ ሲገቡ ካሌብ እዛ ጋር ተኝቶ ነበረ። እሷን በዚህ የተናደደችው ቲናም በጩኸት አመናጭቃ በጩኸትና በማመናጨቅ ትሁትን በመጣራት ይቺ ሴትዮ መኝታ ክላሴ እንድትገባ አላልኩሽም ነበር? ይሄ መኝታ ክላስ የኔና የዳንኤል ብቻ ነው አላልኩሽም? አሁኑኑ ይችን ሴትዮ አስወጭልኝ በማለት አመናጭቃ ትሁት ይዛት እንድትወጣ ታደርጋለች። ትሁትን በቀላሉ ይዛት አልወጣችም። ስነ ስርዓት ብትይዤ አይሻልሽም ወይ? ይሄ የኔና የዳንኤል መኝታ ክላስ ነው ስትይ ትንሽ አታፍሪም እንዴ? ነገሩ እኮ የካሌብ ነው። መኝታ ክላሱ እንኳን የዳንኤል አልነበረ
አልነበረም ስትላትም አሁን ከኔ ጋር መመላለስ ተይና ያልኩሽን ብቻ አድርጊ፣ እችን ሴትዮ ከዚህ ይዘሽልኝ ውጪ። ካሌብም በነገሮቹ እንደተማረረና እንደተበሳጨ ስልችት እንዳለው ለትሁት ይነግራታል። ትሁትም ይብቃኝ ካልክ ይብቃ እንጂ የእነሱ ጉድ ማለቂያ የለውም። ለማንኛውም ሌላ ነገር ውስጥ እንዳትገባ ይብቃ ካልክ ይብቃ። እሱም በጣም በመገረም እኔ እኮ ግርም ያለኝ ነገር እሷ በሌላ በኩል እሱ በሌላ በኩል ደግሞ እኮ አሁን አባይን ጭራሽ ብር እየጠየቀው ነው አለማፈሩ ደግሞ ሲላትም ለምን ያፍራሉ? ይህ እኮ ስራቸው ነው። እነሱ እኮ መደበኛ ስራ አድርገው ነው የያዙት። ካሌብ እንግዲህ እንደዛ አደርጋለሁ እችላለሁ ማየት እፈልጋለሁ ያልከውን ነገር የምታደርግ ከሆነ እንደዛ አድርግ፣ ነገር ግን ራስን ለመቆጣጠር ሞክር በማለት የእህትነት ምክሯን ለግሰዋለች።